ማንቸስተር ሲቲ ወደ አሸናፊነቱ ተመልሷል። ኤርሊንግ ሃላንድ ደግሞ በጎል አስቆጣሪነቱ ቀጥሏል። በ10ኛ ሳምንት የእንግሊዝ ፕሪምየር ሊግ በሜዳው ቦርንመዝን ያስተናገደው ማንቸስተር ሲቲ 3-1 በሆነ ውጤት ማሸነፍ ችሏል። በዚህም ውጤት መሰረት ማንቸስተር ሲቲ ደረጃውን ወደ ሁለተኛ ከፍ ያደረገ ሲሆን ከአርሰናል ጋር ያለውን የነጥብ ልዩነት ወደ 6 አጥብቧል። ጨዋታው እንዴት ነበር? ማንቸስተር ሲቲ ቦርንመዝን እንዴት ባለ የጨዋታ ሂደት ማሸነፍ ቻለ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ የዩቲዩብ አልጎሪዝም ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ መጀመራችሁን አስታውሱ። ለእናንተ የአንድ ሰከንድ ስራ ነው። ቪዲዮን ላይክ አድርጎ መጀመር ፕሮግራሙን ዩቲዩብ ለብዙዎች ያደርሰዋልና። የአራዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። የእንግሊዝ ፕሪምየር ሊግ 10ኛ ሳምንት ጨዋታ ትላንትናም ቀጥለው ተደርገዋል። ማንቸስተር ሲቲ በሜዳው ቦርንመዝን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። ጨዋታው ከፍተኛ ፉክክር ይታይበታል ተብሎ የተጠበቀበት ጨዋታ ነበር። ከዛ ባለፈ ደግሞ በዚህ የጨዋታ መርሃ ግብር ላይ ቦርንመዝ ለማንቸስተር ሲቲ ከበድ ያለ ተጋጣሚ ሆኖ ወደ ሜዳ ይገባል የሚሉ ቅድመ ግምቶችም ሲሰጡ ቆይተዋል። ምክንያቱም ቦርንመዝ በውድድር ዓመቱ የተሸነፈው አንድ ጨዋታ ብቻ ነው በእንግሊዝ ፕሪምየር ሊግ፣ እሱንም በመክፈቻው ጨዋታ በሊቨርፑል ማለት ነው። ከዛ ውጭ ግን ክለቡ ምንም አይነት ሽንፈት አልገጠመውም በእንግሊዝ ፕሪምየር ሊግ ጨዋታዎች ላይ። ስለዚህ በዚህም የጨዋታ መርሃ ግብር ለማንቸስተር ሲቲ ከበድ ያለ ተጋጣሚ ሆኖ ይቀርባል የሚሉ ግምቶች ሲሰጡ ነበር። ከዛ ባለፈ ደግሞ ማንቸስተር ሲቲ ባሳለፍነው ሳምንት በአስተን ቪላ መሸነፉን ተከትሎ በዚህኛው ጨዋታ ላይ የማሸነፍ ግዴታና ጫና ውስጥ ሆኖ ይህንን ጨዋታ እንደሚያከናውን ሲገለጽ ነበር። ነገር ግን ማንቸስተር ሲቲዎች ጨዋታውን እጅግ በጣም በሚያስገርም ሁኔታ ነው በአሸናፊነት ማጠናቀቅ የቻሉት። በእርግጥ በጨዋታው የመጀመሪያዎቹ ሰከንዶች ላይ ወይም በመጀመሪያው የጨዋታው ደቂቃ ላይ ቦርንመዞች ጎል አስቆጥረው ነበረ በጁኒየር ክሮፒ አማካኝነት። ነገር ግን ቦርንመዞች ያስቆጠሩት ጎል ከጨዋታ ውጪ በሚል ተሽሯል። ከዛ በኋላ በነበሩት ደቂቃዎች ግን ማንቸስተር ሲቲዎች እጅግ በጣም አስገራሚ የማጥቃት አጨዋወትን ሜዳ ላይ አሳይቷል። በዚህም መሰረት ኤርሊንግ ብራውት ሃላንድ በተከታታይ 2 ጎሎችን አስቆጥሯል። ሁለቱም ኳሶች አሲስት የተደረጉለት በራያን ቸርኪ አማካኝነት ነው። ኤርሊንግ ሃላንድም ከግብ ጠባቂው ዶርዴ ፔትሮቪች ፊት ለፊት በመገናኘት እነዚህን 2 ግልጽ የግብ ዕድሎች ወደ ጎልነት መቀየር ችሏል ማለት ነው። ኤርሊንግ ሃላንድ እንግዲህ አሁንም በእንግሊዝ ፕሪምየር ሊግ ውጤታማነቱን እያሳየ ነው የሚገኘው። ወደ ደብል ዲጂት ከፍ አድርጓል። እያንዳንዱ ጨዋታዎች ላይ በሚያስቆጥራቸው ጎሎች በእንግሊዝ ፕሪምየር ሊግ እንደሱ ደብል ዲጂት ላይ መድረስ የቻለ ተጫዋች የለም። በእንግሊዝ ፕሪምየር ሊግ አሁን 13 ግቦችን ማስቆጠር ችሏል። ከሱ በታች ያሉት ተጫዋቾች 7 እና 8 እንኳን ጎሎች ላይ መድረስ አልቻሉም እና ኤርሊንግ ሃላንድ በማይልስ ርቀት ነው አስገራሚ ግስጋሴን እያሳለፈ የሚገኘው። የፕሪምየር ሊግ ጎሎችንም በብዛት እያስቆጠረ ነው። አሁን ወደ 100ኛ ጎሉ እየተጠጋ ይገኛል። 98 የእንግሊዝ ፕሪምየር ሊግ ጎሎችን አስቆጥሯል በ107 ጨዋታዎች። ከዚህ በኋላ 2 ጎሎች ናቸው የቀሩት። እነዚህን 2 ጎሎች ሲያስቆጥር የእንግሊዝ ፕሪምየር ሊግ የጎል ብዛቱን ወደ 100 ከፍ ያደርጋል። ይሄም ሌላ ከፍተኛ ማይልስቶን የሚያስመዘግብበት ይሆናልና ለዚህ ተጫዋች እጅግ በጣም አስገራሚ ጎሎችን ነው ማስቆጠር የቻለው። በእርግጥ ኤርሊንግ ሃላንድ የመጀመሪያውን ጎል ካስቆጠረ በኋላ ታይለር አዳምስ የአቻነቷን ጎል ለቦርንመዝ አስቆጥሮ ነበር። ከማዕዘን ምት የተሻገረው ኳስ በቦርንመዙ የአማካይ መስመር ተጫዋች ታይለር አዳምስ አማካኝነት ወደ ጎልነት ተቀይሯል። ታይለር አዳምስ የመጀመሪያ የፕሪሚየር ሊግ ጎሉን ነው ማስቆጠር የቻለው። በዚህ አጋጣሚ ያው ጂጂ ዱናሩማ የማንቸስተር ሲቲው ግብ ጠባቂ ምቾት እንዳይሰማኝ አድርገውኛል፣ ጥፋት ሰርተውብኛል የሚል ጥያቄ ሲያቀርብ ነበረ። ነገር ግን እንደዛም ቢሆን ጎሉ ጸድቆ ጨዋታው 1-1 ቀጠለ። በኋላ ኤርሊንግ ሃላንድ ሁለተኛውን ጎል አስቆጠረ ማለት ነው። ከዚህም ጎል መቆጠር በኋላም ቢሆን ማንቸስተር ሲቲዎች በተለይም ተደጋጋሚ የጎል ዕድሎችን ፈጥረው ነበር። ኒኮ ኦራይሊ ከግብ ጠባቂው ጋር ፊት ለፊት 1-1 ተገናኝቶ ነበር። ነገር ግን ያንን ኳስ ቢሞክረውም አሌክስ ሄምኔዝ እንደምንም ኳሷን አውጥቷታል እንጂ ሶስተኛ ጎል መቆጠር ይችል ነበር። ኤርሊንግ ሃላንድ እንደዚሁ በድጋሚ ከግብ ጠባቂው ጋር 1-1 ፊት ለፊት ተገናኝቶ ነበር። ነገር ግን ያንን ኳስ ቺፕ አድርጎ ወደ ግብነት ለመቀየር ቢሞክርም አልተሳካለትም።
በመጀመሪያው አጋማሽ በተለይ ፍጹም የበላይነት የወሰደውን ማንቸስተር ሲቲን ተመልክተናል። በሁለተኛው አጋማሽ በተለይም ደግሞ ቦርንመዞች ኳሱን ለመቆጣጠር የግብ ሙከራዎችን ለማድረግ ጥረት ሲያደርጉ ነበር። ነገር ግን ደግሞ ኒኮ ኦራይሊ ከፊል ፎደን የደረሰውን ኳስ ወደ ግብነት በመቀየር ማንቸስተር ሲቲ ጨዋታውን 3-1 በሆነ ውጤት እንዲያሸንፍ አስችሎታል ማለት ነው። እናም ከአስተን ቪላው ሽንፈት በኋላ ማንቸስተር ሲቲ ወደ ድል የተመለሰበትን ውጤት አስመዝግቧል። አጠቃላይ ጨዋታው ላይ የነበሩ አንኳር ጉዳዮች ምንድን ናቸው የሚለውን እንመለከታለን። እንግዲህ በማንቸስተር ሲቲ በኩል የነበራቸው ኤክስፔክትድ ጎል 2.21 ነው። 15 ሙከራዎች ሞክረው 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። 48 በመቶ ደግሞ ኳስ ተቆጣጥረዋል ማለት ነው። ቦርንመዝ 52 በመቶ ኳስ ተቆጣጥረዋል። 8 ሙከራ ሞክረው 5ቱ ኢላማውን የጠበቀ ኳስ ነበር። 0.72 ኤክስፔክትድ ጎል ነበራቸው በዚህ ጨዋታ ላይ እንደተመለከት ነው። በዚህ ጨዋታ ላይ አንኳር ከነበሩት ጉዳዮች መካከል አንደኛውና ቀዳሚው በማንቸስተር ሲቲ በኩል የተመለከትነው አስገራሚ የፋስት ብሬክ እንቅስቃሴና እንዲሁ ደግሞ የቦርንመዞች ሃይላይን በመጨረሻም ክለቡን ዋጋ ያስከፈለበትን ሂደት ተመልክተናል። እንግዲህ እንደምታውቁት ቦርንመዝ በሲዝኑ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ይሄ ጨዋታ ከመደረጉ በፊት ከአርሰናል ቀጥሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። እዚህ ጨዋታ ላይም ቢሆን ፔትሮቪች፣ እንዲሁ ደግሞ አድሪያን ትሩፈርት፣ ማርኮስ ሴኔሲ፣ ባፎዴ ዲያኪቴ፣ አሌክስ ሄምኔዝ፣ ታይለር አዳምስ፣ አሌክስ ስኮት እንዲሁ ደግሞ ማርኮስ ታቨርነር፣ ዴቪድ ብሩክስ፣ አንቶኒ ሴሜኒዮ እና ጁኒየር ክሮፒን በቋሚነት አሰልጣኙ አንዶኒ ኢራዮላ አስጀምረዋል። በአንጻሩ በማንቸስተር ሲቲ በኩል በተለይም ከባለፈው ከአስቶን ቪላ ጨዋታ የተወሰኑ ለውጦችን ያደረጉበትን አጋጣሚ ነው የተመለከትነው። እንግዲህ በዚህኛው ጨዋታ ላይ ዱና ሮማ፣ ማቴዎስ ኑኔሽ፣ ሮበን ዲያስ፣ ጆስኮ ግቫርዲዮል፣ ኒኮ ኦራይሊ፣ በርናርዶ ሲልቫ፣ ፊልፋደን፣ ኒኮ ጎንዛሌዝ፣ ሪያን ቼርኪ፣ ጀረሚ ዶኩ እና ኤርሊንግ ሃላንድ በዚህ ጨዋታ ላይ በቋሚ 11 ውስጥ ተሰልፈዋል ማለት ነው። በአስተን ቪላው ጨዋታ ላይ እንደተመለከትነው በተለይም ክለቡ በተደጋጋሚ ወደ ጎል የሚሄድበትን አጋጣሚ ለመፍጠር ጥረት ሲያደርግ ነበረ። ፊል ፋደን እና በርናርዶ ሲልቫ ደግሞ ከሁለቱ የመስመር አጥቂዎች ጀርባ ነበሩ የተሰለፉት። ኦስካር ቦብ በዛ ጨዋታ ላይ በቋሚነት ጀምሮ ነበር። እዚህኛው ጨዋታ ላይ ግን ሪያን ቼርኪ እና እንዲሁ ደግሞ ጀረሚ ዶኩ ከፊል ፎደን ጋር በጋራ ተጣምረዋል። ኦስካር ቦብ ደግሞ በዚህ ጨዋታ ላይ በቋሚ 11 ውስጥ አልተሰለፈም ማለት ነው። ነገር ግን ቦርንመዞችን ዋጋ ያስከፈላቸውና ጎሎች እንዲቆጠሩባቸው ያደረገው ምክንያት የአጫወት ሂደታቸው በተለይም ደግሞ በሃይላይን ነበረ የሚጫወቱ የነበሩት። የተከላካይ መስመር ተጫዋቾቻቸውን የበለጠ ወደ መሀል አስጠግተው ነበር የሚጫወቱት። እነዚህ አይነት አጫወቶች በተለይም ደግሞ ትልልቅ ቡድኖች ሲተገብሯቸው እናያለን። እንደነ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል የመሳሰሉ ቡድኖች በሃይላይን ሲጫወቱ መመልከት የተለመደ ጉዳይ ነው። የተከላካይ መስመር ተጫዋቾቻቸውን የበለጠ ወደ መሀል አስጠግተው ይጫወታሉ። ከዛ በኋላ የበለጠ ማጥቃቱን ለማሳለጥ እነዛ የተከላካይ መስመር ተጫዋቾችም ይረዳሉ ማለት ነው። ነገር ግን ደግሞ እንደዚህ አይነት ጨዋታዎች በጣም አደገኛ ሪስኮች አሏቸው። ምክንያቱም እንደዚህ አይነት አጫወት የሚጫወቱ ቡድኖች በፋስት ብሬክ ወይም ደግሞ በከባድ መልሶ ማጥቃት የመጠቃት እድላቸው በጣም ሰፊ ይሆናል ማለት ነው። የመጀመሪያው የኤርሊንግ ሃላንድ ጎልም የተቆጠረው በዚሁ ሞመንትና በዚሁ አጋጣሚ ነው። እንግዲህ ቦርንመዞች ለማጥቃት የተከላካይ መስመር ተጫዋቾቻቸውን እስከ መሀል ሜዳው ድረስ አስጠግተው እየተጫወቱ ነበር። በኋላ ላይ ግን በጣም በሚያስገርም ሁኔታ ኳሱን መልሰው የግላቸው ማድረግ ቻሉ። እንግዲህ በዚህ ሰዓት ኳሱን ለመቆጣጠር ቦርንመዞች ጥረት እያደረጉ በነበሩበት አጋጣሚ ነው ይሄኛው የካውንተር አታክ እንቅስቃሴ ወደ ግብነት ሊቀየር የቻለው። በኋላ ኒኮ ጎንዛሌዝ ለሪያን ቼርኪ ኳሱን አቀበለው። ሪያን ቼርኪ ኳሱን በግንባር ገጭቶ ለኤርሊንግ ሃላንድ አቀበለው። ኤርሊንግ ሃላንድ ከግብ ጠባቂው ፊት ነው የተገናኘው። ሁለት ተከላካዮች ከሱ ጀርባ ይሮጡ ነበር፣ ግን በፍጹም ይህንን ተጫዋች ለመያዝ ወይም ደግሞ ኮንትሮል ለማድረግ ለመቆጣጠር አልቻሉም። በጣም በሚያስገርም ሁኔታ ይህንን ኳስ ከግብ ጠባቂው ፊት ለፊት ተገናኝቶ ኤርሊንግ ሃላንድ ወደ ግብነት መቀየር ችሏል ማለት ነው። እንግዲህ ለማንቸስተር ሲቲ በተለይም የማንቸስተር ሲቲ የመጀመሪያው ጎል ሲቆጠር ማንቸስተር ሲቲ በፋስት ብሬክ ያስቆጠራቸውን ጎሎች ወደ 4 ከፍ ያደረገበት ነው ማለት ነው። በባለፈው ዓመት ማንቸስተር ሲቲ በፋስት ብሬክ ያስቆጠራቸው ጎሎች 3 ብቻ ነበሩ። ነገር ግን በዘንድሮ ውድድር ዓመት ገና ካሁኑ ከ3 በላይ ጎሎችን በፋስት ብሬክ ማስቆጠር ችለዋል። በእርግጥ ይሄኛው የምናነሳው ነገር የፔፕ ጓርዲዮላ ቡድን ኳስ ከሚቆጣጠርበት ሂደት ወደ ካውንተር አታክ አጫወት ተቀይሯል እያለን አይደለም።
በዚህ ጨዋታ ላይ ግን የተጠቀሙት ነገር የበለጠ ቦርንመዝን ለማጥቃት የተጠቀሙበትና ያንን ደግሞ ወደ ውጤታማነት ያመጡበት ስለመሆኑ በደንብ እንድንመለከት እድል ይሰጠናል። ከዛ ባለፈ ግን እንደዚህ አይነት ሩጫዎች ሲደረጉ ከፊት ደግሞ የቆመው ኤርሊንግ ሃላንድ መሆኑን መዘንጋት የለብንም እና እንደዚህ አይነት እድሎችን ኤርሊንግ ሃላንድ የሚሰጡት ከሆነ እንደዚህ አይነት ስፔሶችን የሚያገኝ ከሆነ ተከላካዮችን እንዴት መቅጣት እንደሚችል በደንብ ያውቅበታል እና የመጀመሪያው ጎልም ሲቆጠር በዚሁ ሞመንት ነበር። ሁለተኛውንም ኳስ ሪያን ቸርኪ ሲያቀብለውና ኤርሊንግ ሃላንድ ሲያስቆጥረው በተመሳሳይ ካርበን ኮፒ የሚመስል የመጀመሪያውን ደግመን ያየን እስኪመስለን ድረስ ተመሳሳይ አይነት ጎል ነው ሲቆጠር የተመለከትነው እና ቦርንመዞች በዚህ ጨዋታ ላይ ሪስክ የወሰዱበት መንገድ ተጋላጭ እንዲሆኑ አድርጓቸው ከዛ በኋላ ጎሎች ተቆጥሮባቸዋል ማለት ነው። የተከላካይ መስመር ተጫዋቾችን እስከ መሃል ሜዳ ድረስ ገፍተህ አስጠግተህ የምትጫወት ከሆነ እነ ማንቸስተር ሲቲ ያሉ ቡድኖች በመጨረሻም ይቀጡሃል እና ኤርሊንግ ሃላንድም ጓደኞቹም ያደረጉት ይህንኑ ነገር ነው። እንደውም አንዶኒ ራዮላ ጨዋታው ከተጠናቀቀ በኋላ ምንድነው የተናገሩት? በተለይም ደግሞ ጨዋታውን ኮንትሮል ለማድረግ ሙከራ አድርገው እንደነበረ ከጨዋታ በኋላ በነበራቸው ፕሬስ ኮንፈረንስ ላይ አንስተዋል። ነገር ግን ማንቸስተር ሲቲዎች በኤርሊንግ ሃላንድ ቀጥተውናል። የተከላካይ መስመር ተጫዋቾቻችን ሩጫዎችን ሲያደርጉ ነበር፣ ነገር ግን የተከላካይ መስመር መዋቅራችን ትክክል አልነበረም። ምናልባት ሌሎች አጥቂዎች ኳሶችን ይዘው ሲሄዱ ኮንትሮል ማድረግ ይቻል ይሆናል አሉ አንዶኒ ኢራዮላ ሲናገሩ። ነገር ግን ሃላንድ አንድ ጊዜ አምልጦ ከገባ አንድ ጊዜ ሾልኮ ከገባ ከዚህ በኋላ እሱን ማስቆም በፍጹም የማይታሰብ ነው። ፍጥነቱና አጨራረሱ እጅግ በጣም የሚያስገርም ነው ያሉት። እንደውም ሂዝ ፊኒሺንግ ኤንድ ስፒድ ኢዝ ቶፕ ክላስ በሚል ነው የገለጹት አሰልጣኙና ለኤርሊንግ ሃላንድ እንደዚህ አይነት ሰፊ ስፔስ ማግኘት እንደሚችል እየታወቀ በዚህ ሃይላይን ለመጫወት መሞከር በመጨረሻም ክለቡን ዋጋ ያስከፍሎታልና አሁንም ክለቡ በእንዲህ አይነት የጎል አስቆጣሪነት ሂደት የቀጠለው ቦርንመዞች በመረጡት የጨዋታ አቀራረብና በታክቲካል ስልታቸው ምክንያት እንደዚህ አይነት ሁለት ጎሎች ተቆጥሮባቸዋል ማለት ነው። ከዚህም በላይ ቅድም እንዳልኩት ብዙ ጎሎች ሊቆጠሩባቸው ይችሉ ነበረ። የኒኮ ራይሊ ሙከራ፣ የራሱ የኤርሊንግ ሃላንድ ሙከራ በራሱ ጎሎች መሆን የሚችሉበት አጋጣሚ ነበር። ማንቸስተር ሲቲ እንደውም በመጀመሪያው አጋማሽ 3-4 ጎል አስቆጥሮ ጨዋታውን መጨረስ ይችል ነበረ እና የቦርንመዝ የጨዋታ አቀራረብ ትክክል አልነበረም። ፔፕ ጓርዲዮላ ግን ለጨዋታው የመረጠው ታክቲክ በትክክል ሰርቶለታል ብሎ መናገር ይቻላል። ሌላው እዚህ ጨዋታ ላይ ማንሳት ተገቢ የሚሆነው ኤርሊንግ ሃላንድን ነው። እንግዲህ ሃላንድ በየጊዜው ሪከርዶችን እየሰበረ ሪከርዶችን እያሻሻለ ነው እየመጣ የሚገኘውና በአንድ የውድድር ዓመት ምን አይነት ጊዜን እያሳለፈ እንደሚገኝ ተጫዋቹን እየተመለከተን እንገኛለን። እንግዲህ ኤርሊንግ ሃላንድ በማንቸስተር ሲቲ እግር ኳስ ክለብ ውስጥ መጫወት ከጀመረ ጊዜ ጀምሮ ብዙ ጎሎችን እያስቆጠረ ነው። በሁሉም ውድድሮች ማለት ይቻላል ከ100 በላይ ጎሎችን አስቆጥሯል። በፕሪሚየር ሊጉ ደግሞ 98 ጎሎችን አስቆጥሯል። ከዚህ ባለፈ ኤርሊንግ ሃላንድን በተመለከተ ብዙ ሀሳቦች ይሰጣሉ። ማንቸስተር ሲቲ በዚህ ተጫዋች ላይ ጥገኛ ነው፣ በዚህ ተጫዋች ላይ በጣም ጥገኝነት ይታይበታል የሚሉ ነጥቦች ይነሳሉ። ምናልባትም ይህ ሀሳብ ሚዛን የሚደፋ ሆኖ እናገኘዋለን። ምክንያቱም ማንቸስተር ሲቲ እንግዲህ በዘንድሮ ውድድር ዓመት በእንግሊዝ ፕሪሚየር ሊግ 20 ጎሎችን አስቆጥሯል። ከነዚህ 20 ጎሎች ውስጥ 13ቱ የተቆጠሩት በኤርሊንግ ሃላንድ ነው። 7 ጎሎችን ብቻ ነው ሌሎች ተጫዋቾች ያስቆጠሩት። ይሄ ማለት 68.4% የሚሆነውን የማንቸስተር ሲቲን የጎል ማስቆጠር በርደን የተሸከመው ኤርሊንግ ሃላንድ ነው ማለት ነው። ኢፍ ኤርሊንግ ብራውት ሃላንድ ለማንቸስተር ሲቲ ደጋፊዎች አይበለውና ጉዳት ቢያጋጥመው ወይ ደግሞ በሆነ ምክንያት ከጨዋታ ውጪ ቢሆን ማን ነው ይህንን የጎል ማስቆጠር በርደን ሊወጣና ሊሸከም የሚችለው የሚለው ጉዳይ በጣም አጠያቂ ነው። ግን ምናልባትም ደግሞ የሆኑ ነገሮችን ልናነሳ እንችላለን። ሃላንድ የቡድን ተጫዋች ነው ወይ? ሃላንድ በቡድን ውስጥ ምን አይነት ተሳትፏል የሚሉ ጥያቄዎች ሊነሱ ይችላሉ። ግን ሃላንድ ለእንደዚህ አይነት ነገር ብዙም ግድ አይሰጠውም። በቃ የሆነ የግብ ዕድል ካገኘ ያንን ከመጠቀም ወደ ኋላ አይልም። ትላንትና በጨዋታው ላይ በነበረው እንቅስቃሴ ለማንቸስተር ሲቲ ወሳኝ የሚባሉ 2 ጎሎችን አስቆጥሯል። በትላንትናው ጨዋታ ላይ እንደተመለከትነው እንግዲህ ለ82 ደቂቃዎች ነው ሜዳ ላይ የቆየው በኦማር ማርሙሽ ተቀይሮ እስከሚወጣ ድረስ። ነገር ግን በኦማር ማርሙሽ ተቀይሮ እስኪወጣበት እስከ 82ኛው ደቂቃ ድረስ ሃላንድ የነካው 23 ኳሶችን ብቻ ነው። እንግዲህ በኦልሞስት ለአንድ ጨዋታ የቀረበ ለ90 ደቂቃ የቀረበ የጨዋታ ክፍለ ጊዜን አሳልፏል። የነካው ግን 23 ኳሶችን ብቻ ነው እያልን ነው። ነገር ግን በእነዚህ በነካቸው 23 ኳሶች እጅግ በጣም አደገኛ ሙከራዎችን ሲያደርግ ነበረ። እንዲሁም ደግሞ አስገራሚ ጎሎችን ሲያስቆጥር ተመልክተነዋል። እንግዲህ ይሄ ኤርሊንግ ሃላንድ በውድድር ዓመቱ እየሄደ ያለበትን ርቀት በደንብ የሚያሳይ ነው። ገና በ10 ጨዋታ
በዚህ አይነት ግስጋሴ እንዲህ ባለ ፍጥነት መቀጠሉ ደግሞ ከዚህ በኋላ 20ና ከዛ በላይ ግቦችን ሊያስቆጥር እንደሚችል በደንብ ፍንጭ የሰጠ ጉዳይ ነው። ለምሳሌ በመጣበት ዓመት ከ30 በላይ ጎሎችን በእንግሊዝ ፕሪሚየር ሊግ ብቻ ማስቆጠር ችሏል። ይህም በአንድ ወቅት ምናልባትም እንደ ሪከርድ ተደርጎ በትልልቅ አጥቂዎች ላይ የተመዘገበውን ሪከርዶች ለመሰባበር ተጫዋቹ ሲያደርግ የነበረው ጥረት እንደነበረ ተመልክተናል፣ አይተናል። ከዛ ባለፈ በባለፈው የውድድር ዓመት በጉዳት ያልነበረባቸው ጨዋታ መርሃ ግብሮች ቢኖሩም ያልተሰለፈባቸው ጨዋታዎች ቢኖሩም ነገር ግን ደግሞ ሃላንድ ሜዳ ውስጥ እስከገባ ድረስ ጎል ማስቆጠሩን አይተውም። እንግዲህ ትላንትናም በነበረው ሂደት በርካታ ጎሎችን የግብ ዕድሎችን አግኝቶ ነበረ። ሁለቱን ወደ ግብነት ቀይሯል። ከዚህ በተጨማሪ ደግሞ ተጫዋቹ በባለፈው ዓመት እንደዛ በጉዳት ያመለጡትም ጨዋታዎች ቢኖሩ ከ20 በላይ ጎሎችን አስቆጥሮ ነበር በእንግሊዝ ፕሪሚየር ሊግ የውድድር ዘመን። አሁን ደግሞ ተጫዋቹ እየገሰገሰበት ያለውን መንገድ ለተመለከተ ያንን ሪከርድ ለማሻሻል ወይ ያንን ሪከርዶች ደግሞ ለመሰባበር የሚያደርጋቸው ጥረቶች መሆኑን እዚህ ጋር በደንብ የምንገነዘበው ጉዳይ ይሆናል። አሁን እንግዲህ በፕሪሚየር ሊጉ 13 ግቦች ላይ ደርሷል። 13 ግቦች ላይ ደርሷል። በ10 ጨዋታ ይህን ያክል ግቦችን ያስቆጠሩ ተጫዋቾች በፕሪሚየር ሊጉ ታሪክ እምብዛም የሉም። ሃላንድ ግን ይህንን ነገር ማድረግ የቻለ ወይም ማስመዝገብ የቻለ ተጫዋች ነው። ትላንትና 12ኛና 13ኛ ጎሉን በእንግሊዝ ፕሪሚየር ሊግ አስቆጥሯል። እንግዲህ ሌስ ፈርዲናንድ ነው በ1995-96 የውድድር ዘመን በ10 ጨዋታዎች 13 ጎሎችን ማስቆጠር የቻለው። እንዲሁ ደግሞ ራሱ ኤርሊንግ ሃላንድ በ2022-23 የውድድር ዘመን ማለትም ማንቸስተር ሲቲን በተቀላቀለበት የውድድር ዘመን በ10 ጨዋታዎች 15 ጎሎችን ማስቆጠር ችሎ የነበረው። አሁን እንግዲህ ከዛ መንገድ በኋላ በእንዲህ አይነት የጎል ማስቆጠር ሂደት ኤርሊንግ ሃላንድ እየቀጠለ ይገኛል። በአጠቃላይ በውድድር ዓመቱ ለሀገርም ለክለብም ያደረጋቸው ጨዋታዎች ሲደመሩ 26 ጨዋታዎችን ተጫዋቹ 26 ጨዋታዎችን አከናውኗል ለሀገሩ ኖርዌይም ለክለቡ ማንቸስተር ሲቲም። በአንጻሩ 16 ግቦችን በእነዚህ የጨዋታ መርሃ ግብሮች ላይ ማስቆጠር ችሏል ማለት ነው እና ተጫዋቹ በምን ያክል ውጤታማነት እየሄደ እንዳለ ከዛ ደግሞ ለሀገሩ ያስቆጠራቸውን ጎሎች ስትጨምሯቸው የበለጠ ከፍ እያለ ቁጥሩ ይሄዳል እና ኤርሊንግ ሃላንድ በማይል የተቀመጠ ተጫዋች መሆኑ በከፍተኛ ደረጃ ላይ የተቀመጠ ተጫዋች መሆኑን ነው እየተመለከትን የምንገኘው። እንግዲህ ኤርሊንግ ሃላንድ 13 ጎሎችን በፕሪሚየር ሊጉ ሲያስቆጥር ሴሜንዮ ነው ሁለተኛ ደረጃ ላይ የተቀመጠው። ሴሜንዮ ከቦርንመዝ፣ ዳኒ ዌልቤክ ከብራይተን፣ አይጎር ቲያጎ ከብሬንትፎርድ እንዲሁ ደግሞ ዦን ፊሊፕ ማቴታ ከክሪስታል ፓላስ 6 ግቦችን ማስቆጠር የቻሉ 4 ተጫዋቾች ናቸው ማለት ነው እና ኤርሊንግ ሃላንድ ላይ መድረስ አይደለም እሱን መፎካከር እንኳን አሁን ላይ በፕሪሚየር ሊጉ እየተቻለ አይደለም። ተጫዋቹ በማይል ርቀቶች ላይ ነው የተቀመጠ የሚገኘውና ተጫዋቹን በደንብ ተንከባክቦ መያዝ ይጠበቅበታል። ማንቸስተር ሲቲ በተለይ ሌሎች ተጫዋቾችን እስከሚያስፈርም በሱ አይነት ፕሮፋይል ያሉ የ9 ቁጥር ተጫዋቾችን እስከሚያገኝ ድረስ እንዲህ ባሉ ሁኔታዎች ላይ ተጫዋቹን እየቆጠቡ መጠቀም በጣም አስፈላጊ ነው። ግን ደግሞ በየጨዋታው ላይ ሃላንድ ተጽዕኖ ፈጣሪነቱ በጣም ጎላ ያለ ተጫዋች መሆኑን እንረዳለን ማለት ነው። ማንቸስተር ሲቲ ጎል ካላስቆጠረ ሃላንድ ጎል አላስቆጠረም ማለት ነው። ማንቸስተር ሲቲ ግን ጎል ካስቆጠረና ስኮር ላይኑ ላይ ጎሎችን ከተመለከትን ሃላንድ በዛው ልክ ጎሎችን አስቆጥሯል ማለት ነው እና በዚህ አስገራሚ ብቃቱ ነው ተጫዋቹ እየቀጠለ የሚገኘው። ከዛ ባለፈ ግን እንግዲህ በማንቸስተር ሲቲ በኩል ትላንትና የተመለከትነው አስገራሚ ነገር የሪያን ቸርኪና የፊል ፎደን አስገራሚ ጥምረት ከሃላንድ ጀርባ በመሆን እነዚህ ተጫዋቾች ለማንቸስተር ሲቲ ጎል ማስቆጠር ከፍተኛ እገዛ ሲያደርጉ ነበረ። እንግዲህ ትልቁ አጠያቂ ጉዳይ መሆን የሚችለው ሪያን ቸርኪና ፊል ፎደን እንዴት አንድ ላይ በጋራ ሊጫወቱ ይችላሉ የሚለው ጥያቄ ነው። ሪያን ቸርኪ ጉዳት ላይ የነበረ ተጫዋች እንደነበር ይታወሳል በተወሰኑ ጨዋታዎች። ከዛ ባለፈ ግን በተለይም ደግሞ ትላንትና የነበረውን ላይን አፕ ለተመለከተ አጫዋወታቸው በማንቸስተር ሲቲ በኩል ከሃላንድ ጀርባ የተጫወቱ ተጫዋቾች ጥሩ የመስመር አጥቂ መሆን የሚችሉና በመስመር አጥቂነት ደግሞ ቢሰለፉ የበለጠ ውጤታማ መሆን የሚችሉ ተጫዋቾች ናቸው። ለምሳሌ ጀረሚ ዶኩ በግራ መስመር ላይ መጫወት የሚችል ተጫዋች ነው። በርናርዶ ሲልቫ በቨርሲቲሊቲ የሚታማ ተጫዋች አይደለም። በቀኙ መስመር ላይም ሲፈልግ በመሃልም ላይ አሰልጣኙ ፔፕ ጓርዲዮላ እንዳዘዘው መጠን በዚህ ቦታ ላይ መጫወት ይችላል። ከነዚህ በተጨማሪ ደግሞ እንደዚሁ ራሱ ፊል ፎደን በቀኙ መስመር ላይ መጫወት የሚችል ተጫዋች ነው። ሪያን ቸርኪም እንደዚህ አይነት የማጥቃት አማራጭ መሆን የሚችል ተጫዋች ነው። ነገር ግን ትላንትና አሰልጣኙ በርናርዶ ሲልቫና ከዛ በተጨማሪ ኒኮ ጎንዛሌዝን ከኋላ ሆነው የበለጠ በቡድኑ አጫወት ረገድ የቡድኑን
የተከላካይ መስመር ተጫዋቾች እንዲያግዙ ኃላፊነት ነበር የሰጣቸው። ከዛ ውጭ ግን ሪያን ቸርኪና እንዲሁ ደግሞ ጀረሚ ዶኩ፣ ፊል ፎደን እነዚህ ተጫዋቾች በጋራ ሆነው ከኤርሊንግ ሃላንድ ጀርባ ጥሩ የሆኑ የግብ ዕድሎችን እንዲፈጥሩ ነበረ ኃላፊነት ተሰጥቷቸው የነበረው። እናም ትናንት የቦርንመዝን እያንዳንዱን የጨዋታ እንቅስቃሴ ወደ ውጤታማነት ለመቀየር ዶኩም ሆነ ፎደን፣ ሪያን ቸርኪም ጥሩ እንቅስቃሴ ነው ሲያደርጉ የነበረው። ለምሳሌ የመጀመሪያው ጎል ሲቆጠር ራያን ቸርኪ ነበር ኳሱን በአስገራሚ ሁኔታ ለተጫዋቹ ማቀበል የቻለው። ከነዛ የባክፎር ተከላካዮች ጀርባ ኳሱን ጣለለት። ኤርሊንግ ሃላንድ ያው እንደዚህ አይነት አጨራረስ ረገድ የሚታማ ተጫዋች አይደለም፣ ኳሱን ወደ ግብነት ቀይሮታል ማለት ነው። ሁለተኛውም ጎል ሲቆጠር እንደነገርኳችሁ የመጀመሪያው ካርበን ኮፒ ነው የሚመስለው። ፊል ፎደንም ቢሆን እንደተመለከታችሁት ሶስተኛው ጎል ሲቆጠር ኒኮ ኦራይሊ በሁለተኛው አጋማሽ ያስቆጠራትን ጎል አሲስት አድርጎ የሰጠው እሱ ነው። በጣም ቆንጆ ተጫዋቹ በጥሩ ፖዚሽን ላይ እንዲቆምና በፍሪደም እንዲጫወት ነው ያደረገውና በተለይ የበርናርዶ ሲልቫና የኒኮ ጎንዛሌዝ ከጀርባ መጫወት ለነ ሪያን ቸርኪና ለነ ዶኩ ለነ ፊል ፎደን የበለጠ ለመጫወት ነፃነትን የሚሰጣቸው ነው ማለት ነው። ፊል ፎደን ወደ ግራው የበለጠ እያዘነበለ ይጫወታል። ቸርኪ ደግሞ መሀል ላይም አንዳንድ ጊዜም ደግሞ ወደ ቀኝም ወጣ እያለ የሚጫወትባቸው ሂደቶች ነበሩ እና ትላንትና ቸርኪ በተለይ የነበረው ኢምፓክት በጣም ከፍተኛ ነበር ብሎ መናገር ይቻላል። በስዋንሲ ሲቲም ጨዋታ ላይ 70ኛው ደቂቃ ላይ ተቀይሮ እስከሚወጣ ድረስ ስታንዲንግ ኦቬሽን ወይም ደግሞ ደጋፊዎች ቆመው እንዲያጨበጭቡለት ያስገደደ ብቃት ነበር ያሳየው። ተጫዋቹ እንግዲህ ወደ ማንቸስተር ሲቲ ሲመጣ ምናልባት ልክ ከዚህ ቀደም እነ ኬቨን ደብሮይነ በማንቸስተር ሲቲ ቤት ሲያደርጉ የነበረውን እንቅስቃሴና ሲወጡ የነበረውን ሚና እንዲወጣ ታስቦ ነው ወደዚህ ቡድን የመጣውና ምናልባት ጉዳት የማያስቸግረው ከሆነ ሜዳ ላይ በደንብ ፊት ሆኖ መገኘት የሚችል ከሆነ ያንን አስገራሚ ብቃት ማሳየት የሚችል ተጫዋች ነውና በስዋንሲ ሲቲውም ጨዋታ ላይ እንደተመለከትነው በካራቦ ካፕ እንደዚሁ ጎል ሲያስቆጥር ተመልክተነዋል ሪያን ቸርኪ። በዚህም የጨዋታ መርሃ ግብር ላይ በጣም ጥሩ ምሽት ነው ማሳለፍ የቻለው። 2 ግብ የሆኑ ኳሶችን አመሻሽቶ ማቀበል ችሏልና እንግዲህ ከ70ኛው ደቂቃ በኋላ ነው ተቀይሮ የወጣውን በዛ ጨዋታ ላይ። እስከዛ ድረስ በጣም ጥሩ ጊዜን አሳልፏል። በመጨረሻም የምንመለከተው በዚህ ጨዋታ ላይ እንግዲህ የተቆጠረውን ቦርንመዞች ያስቆጠሩትን ጎል ነው። ጂዋንሉጂ ዶናሩማ በቆመ ኳስ ነው ጎል የተቆጠረበት ከማዕዘን ምት። ተጫዋቹ በእርግጥ በማንቸስተር ሲቲ ጥሩ አጀማመር አድርጓል። በ10 ጨዋታዎች ማለት ነው 5 ክሊንሺቶችን አስመዝግቧል በሁሉም ውድድሮች ላይ ባከናወናቸው ጨዋታዎች። ነገር ግን የትላንትናው የተቆጠረበት ጎል ትንሽ ጥያቄን የሚያስነሳ ነበር። እንግዲህ ከማዕዘን ምት የተሻገረ ኳስ ነው። ቦርንመዞች ያንን የማዕዘን ምት ሲያሻግሩት ዶናሩማ ኳሱን ለማግኘት ጥረት አድርገው ነበር እና ዴቪድ ብሩክስ ጥፋት ሰርቶብኛል የሚል አይነት ጥያቄ ነበረ ያነሳ የነበረው። ነገር ግን አልቢትሩ ጥፋት የለም ስለዚህ ጎሉ መጽደቅ አለበት በሚል ጎሉን አጽድቀዋል አንቶኒ ቴይለር። ያ ጎል የተቆጠረበት ሁኔታ በዳኛው ደስተኛ አልነበሩ የማንቸስተር ሲቲም ደጋፊዎችም ቢሆኑ። ነገር ግን ዶናሩማ ከዛ በኋላ ወደ ጥሩ ሜንታሊቲ ተመልሶ ጨዋታውን ኮንትሮል ያደረገበት ሁኔታ እጅግ በጣም የሚያስገርም ነበር። በተለይ ያዳናቸው ኳሶች ነበሩ። ሁለተኛው ማጋማሽ ቢሆን ጨዋታውን ኮንትሮል ያደረገበት ሁኔታ በጣም ጥሩ ነበር እና አልተረበሸም በፍጹም። ጨዋታው ላይ በጣም ጥሩ ነበር። ጨዋታውን በደንብ ኮንትሮል አድርጎታል፣ ተቆጣጥሮታል እና ትላንትና በጨዋታው ላይ ጥሩ ከነበሩ የማንቸስተር ሲቲ ተጫዋቾች መካከል ጂጂ ዶናሩማን ማንሳት ተገቢ ይሆናል። ያቺ የመጀመሪያዋ ጎል ምናልባት ብዙ ጥያቄ የምታስነሳም ብትሆን፣ ነገር ግን እዚህ ጨዋታ ላይ የነበረው የተጫዋቹ አፈጻጸም በጥቅሉ ጥሩ የሚባል እንደነበር ማንሳት ይቻላል። እንግዲህ በዚህ ጨዋታ ላይ ማንቸስተር ሲቲ ማሸነፉ በጣም ትልቅ የሚባል ውጤትን ነው ያስመዘገበው። አሰልጣኝ ፔፕ ጓርዲዮላ ከጨዋታው መጠናቀቅ በኋላ ከቢቢሲ ማች ኦፍ ዘ ዴይ ጋር ባደረገው ቆይታ ቦርንመዞች ከገጠምናቸው ከባባድ ተጋጣሚዎች መካከል ተጠቃሾቹ ናቸው። እናም ደግሞ እኛም ሪትማችን ውስጥ ነበርን፣ በጨዋታው ስልት ውስጥ ነበርን። እናም በብዙ ሁኔታዎች ብትመለከቱ ብትገመግሙት በዚህ ጨዋታ ላይ የተሻልን የነበርነው እኛ ነን የሚል ሀሳብ ሰጥቷል ፔፕ ጓርዲዮላ። ከዛ ባለፈ ቦርንመዞች በጣም አስገራሚ ጊዜን እያሳለፉ ነው። በባለፈው ዓመት እኛን ዲስትሮይ አድርገውናል፣ አጥፍተውናል የሚል ሀሳብ ነበር የሰጠው። ከዛ ውጭ ግን በተለይም ዱኤሎችን ልንመለከት እንችላለን። በሁለተኛው አጋማሽ ደግሞ 3 ወይም 4 ኳሶች ተበላሽቶብን ወይም ሉዝ አድርገን ነበረ። ነገር ግን በጣም እነሱ ድንቅ የሆነ ጊዜን እያሳለፉ ነው። ይሄ ደግሞ የሚያስገርም አይደለም ወይም ሰርፕራይዝ የሚያደርግ አይደለም። ምክንያቱም በባለፈው ዓመት ቦርንመዞች ይህንን ነገር አድርገውታል እና
ባለፈውም ሲዝን ከነበራቸው ጊዜ በኋላ ወሳኝ ተጫዋቾቻቸውን አጥተዋል። 3 ወይም 4 ተከላካዮቻቸውን ለሌላ ክለብ ሰጥተዋል። ነገር ግን አሁንም በዛ ደረጃ ላይ ነው መቀመጥ የቻሉት የሚል ሀሳብ ነው የሰጠው ፔፕ ጓርዲዮላ። በአንጻሩ አንዶኒ ኢራዮላ በጥቅሉ ጥሩ ጨዋታ ነበር የተጫወት ነው፣ ነገር ግን ጥሩ ጨዋታ ነው የተጫወት ነው ብዬ ስል በቂ ነበር ጨዋታውን ለማሸነፍ በቂ ነበርን ብዬ አላምንም። በተለይ ከዚህ ጨዋታ ላይ የሆነ ነገር ይዞ ለመውጣት የተለየ ነገር ማድረግ፣ ስፔሻል የሆኑ ነገሮችን ማድረግ በጣም አስፈላጊ ነው። የሆኑ አይነት ቅጽበቶች ነበሩ ልዩነት መፍጠር የሚችሉ 2 በጣም ጥሩ የሚባሉ እድሎችን አግኝተን እንደነበረ አስታውሳለሁ። ነገር ግን ጎሎችን ማስቆጠር አልቻልንም እና ማንቸስተር ሲቲዎች ደግሞ እነዛን ሞመንቶች ተጠቅመው ጨዋታውን አሸንፈው ወጥተዋል የሚል ሀሳባቸውን ሰጥተዋል። ቅድም የነገርኳችሁን የኤርሊንግ ሃላንድን ሀሳብ አንዶኒ ኢራዮላ አንስተዋል። ሃላንድ አንድ ጊዜ አመለጠ ነው። ምናልባት ሌሎች አጥቂዎችን ኮንትሮል ማድረግ ይቻል ይሆናል። ሃላንድ ግን አንዴ ጥሶ ካለፈ በፍጹም እሱን ማቆም ኮንትሮል ማድረግ አይቻልም የሚል ሀሳባቸውን ሰጥተዋል ማለት ነው። እንግዲህ ማንቸስተር ሲቲዎች ጨዋታው ከመጀመሩ በፊት 8ኛ ደረጃ ላይ ነበር የሚገኙ የነበሩት። ደረጃቸው ምናልባት ከዚህም የከፋ ሊሆን ይችል ነበር። ነገር ግን ይህንን ጨዋታ በማሸነፋቸው ምክንያት አሁን ደረጃቸውን ወደ 2ኛ ከፍ ማድረግ ችለዋል። እንግዲህ ለሁለት የውድድር ዓመታት በ2022-23 እና በ2023-24 ከአርሰናል ጋር ከባድ የዋንጫ ፉክክር ሲያደርጉ እንደነበር እናስታውሳለን። ማንቸስተር ሲቲ እና አርሰናል የዋንጫ ተፎካካሪዎች ነበሩ። በሁለቱም ሲዝኖች ማንቸስተር ሲቲ አርሰናልን በልጦ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት ችሏል። አሁን በደረጃ ሰንጠረዡ እንግዲህ አርሰናል 25 ነጥቦችን አስመዝግቦ በ15 ንጹህ ጎሎች አንደኛ ደረጃ ላይ ይገኛል። ማንቸስተር ሲቲ ደግሞ በ19 ነጥብና በ12 ንጹህ ጎል 2ኛ ደረጃ ላይ ተቀምጧል ማለት ነው። እንግዲህ ማንቸስተር ሲቲ ይህንን አይነት አስገራሚ ውጤት በማስመዝገቡ ደረጃውን ማሻሻል ችሏል። ከዚህ በኋላ ከባባድ ጨዋታዎችን ያከናውናል። በአውሮፓ ቻምፒየንስ ሊግ ከነገ በስቲያ ከቦሩሲያ ዶርትመንድ ጋር ከባድ የሆነ ጨዋታቸውን ያከናውኑና ከዛ በሜዳቸው በሳምንቱ መጨረሻ ደግሞ ሊቨርፑልን የሚያስተናግዱበት ጨዋታ እጅግ በጣም በጉጉት ይጠበቃል። እንግዲህ አሁን ከአርሰናል ጋር ያላቸውን የነጥብ ልዩነት የበለጠ እያጠበቡ መሄድ ነው የሚፈልጉት። ሊቨርፑል ይህን ጨዋታ የሚያሸንፍ ከሆነ ወደ 2ኛ ደረጃ መምጣት ይችላል። በአንጻሩ ማንቸስተር ሲቲ የሚያሸንፍ ከሆነ ግን በዛው 2ኛ ደረጃ ላይ መቆየት የሚችል ይሆናል። አርሰናል ወደ ኢንተርናሽናል ብሬክም ሲያመራ መሪ ሆኖ ወደ ኢንተርናሽናል ብሬክ እንደሚሄድ አረጋግጧል። ምክንያቱም የ6 ነጥብ ወይም የ2 ጨዋታዎች ልዩነት ስላለ ማለት ነው። ዞሮ ግን ማንቸስተር ሲቲ ወደ ዋንጫ ፉክክሩ ወደ ታይትል ሬሱ የተመለሰበትን ወሳኝ የሆነ ድል አስመዝግቧል። ጨዋታውን እንዴት ተመለከታችሁት? የትላንትናውን የማንቸስተር ሲቲን ድል፣ የሃላንድን እንቅስቃሴና ጎሎች፣ ከዛ ባለፈ ደግሞ ማንቸስተር ሲቲ አሁንስ በዋንጫ ፉክክሩ ላይ ከአርሰናልና ከሊቨርፑል ጋር ምን አይነት ፉክክር ሊያሳይ ይችላል የሚለውን በኮሜንት መስጫው ላይ የገባችሁ ሀሳቦቻችሁን ስጡን። እስከዚህ ድረስ ፕሮግራሙን ከተመለከታችሁት ፕሮግራሙ ወዳችሁታል ማለት ነው። ስለዚህ ቪዲዮ ላይክ ማድረግ አትርሱ። በሌሎች ፕሮግራሞች ደግሞ ፈጣሪ ፈቅዶ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።